ታላቁ የቤተ ክርስቲያን መምህር ዘላለም ወንድሙ ከዚህ ዓለም ድካም አርፈዋል የሚለው ዜና ከተሰማ ዛሬ 3ኛ ቀን ሆኖታል። ይሁን እንጂ በኦርቶዶክስ ተዋሕዶ አማንያን ዘንድ ያለው ስሜት ልብን የሚያሳዝን ሆኗል። በርካቶች ህልፈቱን ከሰሙበት ጊዜ ጀምሮ የተለያዩ ሐሳቦችንና የተሰማቸውን ሐዘን እያጋሩ ይገኛሉ። እየተሰጡ ያሉትን ሐሳቦች ይዘንላችሁ ቀርበናል። በሌላ በኩል በሰሜን ወሎ አካባቢ 5 የቤተ ክርስቲያን አገልጋዮች መሞታቸውና በርካታ የቆሰሉ ሰዎች እንዳሉ ተሰምቷል። በምን ምክንያት ህይወታቸው አለፈ የሚለውን እናጋራችኋለን። እስከ ፍጻሜ ድረስ አብራችሁን ሁኑ። ሰላም እንደምናላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ የሆኑ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮመንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። የመምህር ድንገተኛ ህልፈት መላውን ምዕመን በድንጋጤና በሐዘን ማዕበል ውስጥ ዘፍቆታል። መምህር ዘላለም ወንድሙ በስብከታቸው የመንፈስ ምግብን የሚመግቡት ብቻ ሳይሆኑ በኑሯቸው ወንጌልን ተርጉመው ያሳዩ የዘመናችን የቅንነት አምባሳደር ነበሩ ሲሉ በርካቶች ይናገራሉ። መምህር ዘላለም እንደ ስሙ የዘላለም ህይወትን ተስፋ አድርጎ ቃሉን ከምግባር ጋር አዋህዶ ያስተማረ ለክብር ሳይሆን ለነፍስ መዳን የደከመ ትሁት መምህር ነበር ሲሉም ይሰማሉ። ትምህርቱ ከቃላት ባለፈ በህይወቱ የሚገለጥ መድረክና ዝና የማይገዛው እውነተኛ የክርስቶስ ደቀ መዝሙር መሆኑን በተግባር አሳይቷልም ይባላል። ይህ ቀና ነው ተብሎ የሚመሰከርለት መምህር እረፍቱ ከተሰማ ጊዜ ጀምሮ ጳጳሳትና መምህራኖች እንዲሁም በትምህርቱ የጠነከሩ በመልካምነቱና በጓደኝነቱ የሚያውቁት ሰዎች ሐዘናቸውንና ስለሱ ያላቸውን ስሜት እየገለጹ ይገኛሉ። ከነሱ ውስጥም የተወሰኑትን እንነግራችኋለን። ብፁዕ አቡነ ናትናኤል እንዲህ ሲሉ ተሰምቷል። በርካቶችን ያስተማረው ስለ መምህርነቱ በብዙዎች የሚመሰከርለትና ስብከትን እሱ ይስበካት የምንለው ልጃችንን ዛሬ አተነዋል። ቢሆንም አናዝንም፣ አናለቅስም፣ እንዲያውም እንደሰታለን እንጂ ምክንያቱም በጻድቃን ሰማዕታት ጎን እንደሚቀመጥ አውቆ ልባችን ይጽናናል ሲሉ ተሰምተዋል። በሌላ በኩል ብፁዕ አቡነ ሄኖክ በመምህር ዘላለም ወንድሙ እረፍተ ነፍስ የተሰማቸውን ሐዘን እንዲህ ሲሉ መግለጫቸውን አስቀምጠው ነበር። የመምህር ዘላለም ወንድሙ እረፍት የሰማነው በታላቅ ሐዘን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት እንቁ የወንጌል መምህራን መካከል ግንባር ቀደም የሆነው መምህር ዘላለም በቃሉ ብቻ ሳይሆን በህይወቱም ጭምር ወንጌልን ህይወት አድርጎ የኖረ ወንድም ነው። መምህር ዘላለም የመንግስቱን ወንጌል ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ የሰበከ ለአገልግሎት የማይደክም ለቤተ ክርስቲያን የሚቀና ለሰዎች አብነት የሚሆን የበጎ ስራ ባለቤት የእግዚአብሔርን ትእዛዝ ፈጻሚ በሁሉ ዘንድ የተወደደ ጸጋ እግዚአብሔር የበዛለት ሐዋርያ ነበር ሲሉ ገልጸውታል። ዲያቆን ሄኖክ እንዲህ ይላል። መምህር ዘላለም የልጅነታችን መምህር ነበር። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምህረትን ያስከበረ የወንጌል አርበኛ ነበር። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበር። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትን ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆን በህይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት ጃንዋሪ 31 ደውሎ ለ1 ሰዓት ያህል የሚያበረታ ዘለግ ያለ ምክሩ ሰጥቶኝ ነበር። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። የእርፈቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረው መምህር ዘላለም
ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው፣ መጽናናቱን ያድለን ይላል። ዲያቆን ዶክተር ከሳቴ ብርሃን ደግሞ እንዲህ ሲል ሐዘኑን አስፍሯል። ከርዕሰ ጉዳይ ዝንፍ ሳይል አላስፈላጊ ሀተታ ሳያበዛ መጽሐፍ ቅዱሳዊ ጥቅሶችን ብቻ እያፈራረቀ ከጥሩ ቃናና ድምጸት ጋር ድንቅ ስብከት መስበክ ለመጀመሪያም ለመጨረሻም ጊዜ በእርሱ ነበር የሰማሁት። የተቀደሰውን ለውሾች አትስጡ ከሚለው የልጅነት ስብከቱ ጀምሮ ውጭ እያለ የሰበካቸውን አብዛኞቹን ስብከቶቹን ፒሲ ላይ ጭኜ ስሰማቸው ነበር በአገልግሎቴ ማለዳ ላይ። ከረጅም ጊዜ በኋላ ደግሞ ወንጌል ዘላለም ሚዲያ ላይ በቅርብ ጊዜ በታላላቅ አድባራት ያስተማራቸውን እየሰማሁ እድሜ በማይበግረው አቅርቦቱ ስደመም በሰንበት ይሄን መርዶ ሰማሁ። ለካ መኖሪያህ የዘላለም አምላክ ነው ሲል ሐሳቡን አስፍሯል። በርካቶች የተሰማቸውን የልብ ሐዘን መቋቋም እንዳቃታቸውና ይህን የመሰለ መምህር ማጣት እንደ ምዕመን ከባድ መሆኑን እየገለጹ ይገኛሉ። እኛም የሟች ነፍስን ይማርልን፣ ሀገረ ሕይወት መንግስተ ሰማያትን ያውርስልን እንላለን። በረፍቱ ላዘኑ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው ኦርቶዶክሳውያን መጽናናትን እንመኛለን። ወደ ቀጣዩ መረጃ እንለፍ። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች መገደላቸው ተሰምቷል። በአደጋው 26 ኦርቶዶክሳውያንም ከባድ የአካል ጉዳት እንደደረሰባቸው ነው እየተሰማ የሚገኘው። ይህ ዜና የተሰማው የካቲት 28 2018 ዓ.ም ነው። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ርዕሰ አድባራት መታዕካ ነገስት አትሮንስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰ ከባድ መሳሪያ ከ1 ወር በፊት የአስተዳዳሪነት ቦታቸው የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸውን የማህበረ ቅዱሳን ቴሌቪዥን ይፋ አድርጓል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሙ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸውም ነው የተጠቆመው። ከሞቱት አገልጋዮች መካከል በትናንትናው ዕለት 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰባቸው ተሸኝቷል። በአካባቢው በተደጋጋሚ በተፈጸመ የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉት አገልጋዮች አካባቢውን ለቀው መሸሻቸውም ተገልጿል። በአሁኑ ሰዓት በመሃል ሳይንት ወረዳ ታዕካ ነገስት አትሮንስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችና ገዳማውያን በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። የሞቱትን ነፍስ ይማርልን፣ ለወዳጅ ቤተሰብ ዘመዶቻቸው ደግሞ መጽናናትን ይስጥልን እንላለን። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮመንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።